ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይዞት እንደመጣው ረቡዕ ሐሙስ እያለ መጥቶ ነበርና ስዱስ ባለ በቀና ነበረ። ወደ ሚስጥሩ ሄዶ ዓርብ አለ። ጌታ ከእሁድ እስከ ዓርብ 22ቱን ስነ ፍጥረት ሲፈጥር ሰንብቶ በዕለተ ዓርብ ፈጽሟልና የሥራ መካተቻ ቀን ሲል ነው። ወአመ ሳብዕት ዕለት አዕረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይገብር እንዲል አንድም የመና መካተቻ ቀን ሲል ነው። ሙሴ ዓርብ 2 ጎመር መና እየያዛችሁ ግቡ፣ ቅዳሜ ግን መና እየያዛችሁ ግቡ፣ ቅዳሜ ግን መና ሲለቅም የተገኘ ግን በድንጋይ ተወግሮ በእሳት ተቃጥሎ ይሙት ብሎ ሥርዓት ሰርቶ ነበርና በዕለተ ቀዳሚት መና አይዘንብላቸውም። የቅዳሜውን ዓርብ ደርበው ያስገባሉ። ወዓርበ መና በፊንቆን ወበልዑ እክለ ፊንቆን እንዲል አንድም ሕገ ተሰብኦን የፈጸመበት ቀን ሲል ነው። ጌታ በዚህ ዓለም 33 ዓመት ከ3 ወር የሰውነትን ሥራ ሲሰራ ኖሮ ቤዛነቱን የፈጸመበት ቀን ዓርብ ነውና አንድም ጌታ በተሰቀለ ጊዜ ፀሐይ ጨልሟልና ወዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ አለፈ ተከተተ ሲል ነው። አንድም ዓርብ ብነ ይላል። አይሁድ ጌታን ሳንሰቅለው መሸብን ተባብለዋልና በዚሁ ዓርብ ተብሏል። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል፣ የብርሃን መጋረጃ ይጋረዳል። ከዚህ ላይ ሆና ሰላም ለከ ኦ ፍቅሮዬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባረከኒ ይላታል። በረከተ ወልየ ወአብሁ ወመንፈስ ቅዱስ ይህደር ለአሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃል ጸሐፊ ነው። እርሱ ግን ነገሩን ብሩክት አንቲ እማንስት ብሎ ያመጣዋል። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በዚህም ዕለት ቅዱሳት አንስትን አስከትላ ትመጣለችና ባየው እየመሰለ ያመሰግናታል። ቡርክት አንቲ እማንስት ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እየማለድሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ያለመለወጥ ያለመናወጥ አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስም ብሩክ መርገመ ሥጋ መርገመ ነፍስን
የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕሪ አምላክ ነው። ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወውእቱ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ ቃል አያይዞ ተናግሮታል። ወአቅረበነ ታሕተ ክነፊሁ ልጅሽም ወደ ክንፈ ረድኤቱ አቀረበን። ክንፍ ሐዋርያት ስልጣነ መለኮት ረድኤት መስቀል ነው። ቆቅህ ነቀወ ዋስተጋብአ እንተ ኢወለደ እንዲል ሊነጋጋ ሲል የሚጮህ የቆቀ አውራ አለ። ገላግልቱ አባታቸው መስሏቸው ተሰብስበው አብረው ከሱ ጋር ሲለቅሙ ያረፍዳሉ። ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተውት ይበተናሉ። ይህ ምሳሌ ነው። ቆቅ የዳቢሎስ ምሳሌ፣ ገላግልቱ የምእመናን ምሳሌ። ያ ቆቅ ሊነጋጋ ሲል ማልዶ እንደሚጮህ ዲያብሎስ በገነት አዳምንና ሔዋንን አስቷልና ገላግልቱ አባታቸው መስሏቸው ተሰብስበው ሲለቅሙ ማርፈዳቸው ዲያብሎስ 5500 ዘመን በአላውያን ነገሥታት በአላውያን መኳንንት አድሮ ኃጢአት ሲያሰራ ጣዖት ሲያስመልክ መኖሩን መናገሩ ነው። ገላግልቱ ቀትር ሲሆን መልኩን አይተው አባታቸው እንዳልሆነ አውቀው ተለይተው እንዲሄዱ ምእመናንም ዲያብሎስ እንዳልፈጠራቸው ተመራምረው አውቀው በፈጣሪያቸው በኢየሱስ ክርስቶስ አምነው ጸንተው የመኖራቸው ምሳሌ ነው። እስመ ውእቱ ፈጠረነ በጥንት ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልበናችን ሳይልን አሳደሪልን። ለኪ ለባህትትኪ ኦ እግዝእትነ ወላዲተ አምላክ እመብርሃን አንቲ ነአብይኪ በስብሃት ወበውዳሴ። አምላክን የወለድሽ የብርሃን እናቱ እመቤታችን አንቺን ብቻ በውስጥ በአፍአ በነፍስ በሥጋ በምድር በሰማይ እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። አሁን እመቤታችንን የምናገናት ሆኖ አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው እንጂ። ቡርክት አንቲ መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ተአብዩ እምሰማይ ከሰማይ ትበልጫለሽ። ወትከብሪ እምድር ከምድር ትከብሪያለሽ ትበልጫለሽ። ሰማይ ምድር የማይወስኑትን ጌታ በማኅፀኗ ወስናለችና። ጽበተ ከርስኪ ስፍሃ እምርሃበ ሰማይ ወጸዳልኪ አብርሃ እምብርሃነ ፀሐይ እንዲል። አንድም ተአብዩ እምሰማይ በሰማይ ከሚኖሩ ከመላእክት ትበልጫለሽ። ወትከብሪ እምድር በምድር ከሚኖሩ ከሰው ልጆች ትበልጫለሽ። አንድም ተአብዩ እምሰማይ ከልዑላኑ ትበልጫለሽ። ወትከብሪ እምድር
ከትሑታኑም ትበልጫለሽ። ከልዑላኑ ትሑታን በመላእክት በደቂቀ አዳም ዘንድ ያሉ ናቸው። ወላዕለ ኩሉ ህሊናት ከህሊናት ሁሉ በላይ ነሽ አለ። ህሊናት ሁሉ መርምረው አያገኙሽም ሲል ነው። መኑ ዘይክል ነቢበ እበየኪ ያንቺን ክብር ያንቺን ገናንነት መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክል የለም። አንድም መኑ ዘይክእል ነቢበ እበየኪ ያንቺን ክብር ያንቺን ገናንነት መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺን የሚመስል አንቺን የሚወክልስ ማን ነው? አልቦና መኑ ይወራረሳሉ። እስመ መኑ ዘይዜንዎ ለልዑል ወአልቦ እምድኅሬሁ እንዲል ኦ ማርያም መላእክት የአብዩኪ እመቤታችን ማርያም ሆይ መላእክት ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም በፍጹም ምስጋና ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወሃደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በማኅፀንሽ ተወስኗልና። መፍቀሬ ሰብ አቅረበነ ሀቢው ዘዚያነ ሞተ ነሳ ወእንቲያሁ ሕይወተ ወሃበነ ዘሎቱ ክብር ወስብሃት። ክብር የክብር ክብር ያለው ሰው ወዳጅ እርሱ የእኛን ሞት ወስዶ የእርሱ የባሕሪ ሕይወቱን መንፈስ ቅዱስን ለእኛ ሰጥቶ ወደ እርሱ አቀረበን። ይህስ እንደምን ነው ቢሉ ከራዲዮን የሚባል ጻዕዳ ወፍ አለ። ቤተ መንግሥት ይኖራል። ሰው ሲታመም ወስደው ከፊቱ ያቆሙታል። የማይድን የማይፈወስ ሕመምተኛ የሆነ እንደሆነ ፊቱን አዙሮ ይቆማል። የሚድን የሚፈወስ የሆነ እንደሆነ ቀረብ ብሎ አፉን ከአፉ አድርጎ ደዌውን በእስትንፋሱ ይቀበለዋል። ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ውእየ ፀሐይ ተመትቶ ውእየ ፀሐይ ሲሰማው ወደ ባሕር ወርዶ 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ጽዕዳዊው ተመልሶለት ይወጣል። ይህ ምሳሌ ነው። ከራዲዮን የጌታ ምሳሌ ጻዕዳ አለው፣ ጻዕዳ በመለኮቱ ይለዋልና። የማይድን ሕመምተኛ የዲያብሎስ ምሳሌ ያ ወፍ ፊቱን አዙሮ እንዲቆም ጌታም በዲያብሎስ ላይ ገጸ ምሕረቱን አዙሮበታልና። የሚድን የሚፈወስ ሕመምተኛ የአዳም ምሳሌ ያ ቀረብ ብሎ አፉን ከአፉ አድርጎ ደዌውን በእስትንፋሱ እንዲቀበለው ጌታም የአዳምን አካሉን አካል ባሕሪውን ባሕሪ አድርጎ አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ አዳምን የማዳኑ ምሳሌ ነው። ወቦአ እግዚእነ ውስተ ኩሉ ጽዋተወ መከራ እንተባቲ አምከረነ ጸላኤ ነሰአ ደዌነ ወጾረ ሕማምነ እንዲል ወደ አየር ወጥቶ 3 ሰዓት ውእየ ፀሐይ እንደ መመታቱ ጌታም ወደ መስቀል ወጥቶ በምልዕልተ 3 ሰዓት ቆይቷልና ያ ወደ ባሕር ወርዶ 3 መዓልት 3 ሌሊት አድሮ የቀደመ ጽዕዳዊው ተመልሶለት እንደ መምጣቱ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና
መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ የመነሳቱ ምሳሌ ነው። ወሃደገ ንዴተ ህላዌ ዘቀዳሚ ገብአ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲል ሰአሊ ለነ ቅድስት ክቡር የክብር ክብር ካለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎን በልቦናችን ሳይልን አሳድሪልን። ቡርክት አንቺ ማርያም እመቤታችን ብርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕሪ አምላክ ነው። ኦ ድንግል ወላዲተ አምላክ መክሖን ለድናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። ይህስ እንደምንድን ነው ቢሉ የቀድሞ ወንዶች በሴቶች ይመኩባቸው ነበረ። ከእኛ ከአዳም ሔዋን ተገኘች እንጂ እናንተ እኛን አታስገኙም እያሉ ጌታ ከእመቤታችን ሰው ከሆነ በኋላ ግን ምነው እኛ ከእናንተ ከአዳም ብንገኝ ከእኛስ ከእመቤታችን ጌታ ተገኝቶ የለምን እያሉ የሚመልሱላቸው ሆነዋልና። ወበከመ አውፅአ ብእሲ ብእሲተ እንበለ ብእሲት ከማሆ አውፅአት ብእሲት ብእስየ እንበለ ብእሲ ሃሎ ዕዳ እምትዝምደ አህወ ለዓለ ትዝምደ አንስት ወኮነት ፈዳዩተ ዕዳ ለሔዋን እንዲል አንድም በእናንተ ምክንያት ከገነት ከመንግሥተ ሰማያት ወጣን እያሉ ርስት አያካፍሏቸውም ነበረ። ቅዱስ ጳውሎስ ብእሲ ወብእሲት አሃዱ አካል እሙንቱ ብሎ እስኪጽፍ ድረስ ጌታ ከእመቤታችን ሰው ከሆነ በኋላ ግን ምነው በእኛ ምክንያት ከገነት ከመንግሥተ ሰማያት ብትወጡ በእኛ በእመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን እያሉ የሚመልሱላቸው ሆነዋልና። አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። በእኛ ምክንያት ሞት ቢመጣባችሁ ምን ነው በእመቤታችን ምክንያት ድህነት ተገኝቶ የለምን እያሉ የሚመልሱላቸው ሆነዋል። አንድም ዘንዑዶን ክርስቶስ በውስተ ወንጌል ያላቸው የሃምስ ጥበባት ድንግል መመኪያቸው አንቺ ነሽ። አንድም ለደናግል አሰበ ድንግልናቸው የምታሰጫቸው መመኪያቸው አንቺ ነሽ። ዘእም ቅድመ ዓለም ህልው ተሰባ እምኔኪ ቅድመ ዓለም የነበረ ጌታ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ወፃ እምከርስኪ ብሉየ መዋዕል ለማለት ደገመው። ይህን ጊዜ ነበረ በዚህ ጊዜ ተገኘ የማይባል ጌታ ካንቺ ተወለደ። ብሉየ መዋዕል ለፍጡር ሲቀጸል በዘመነ ያረጀ የሸመገለ ማለት ነው። ለፈጣሪ ሲቀጸል ዘመናትን የሚያስረጅ ማለት ነው። ስጋነ ነሳ ወመንፈሶ ቅዱሰ ወሃበነ ወረሰየነ ሩያነ ምስሊሁ በብዝሃ ሂሮቱ የእኛን ስጋ ነስቶ የእሱን የባህሪ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ
በይቅርታው በቸርነቱ ብዛት ከእሱ ጋር አስተካከለን። እርሱን እንድንመስለው አደረገን። በሕማም በሞት በመምህርነት በከመ አርአየነ ሕማመ ንኤሪ ክብረ ወበከመ አርአየነ ትዕግስተ ነኢሪ ነጊሰ ምስሊሁ እንዲል ፍጡሩስ ከፈጣሪ ጋር መተካከል የለም ብሎ ከመቤታችን የነሳውን ሥጋ በተዋሕዶ የባሕሪ አምላክ አደረገው ሲል ነው። ውእቱ አምላክ ዘኮነ ሰብአ ወውእቱ ሰብ ዘኮነ አምላከ በተዋሕዶተ መለኮት ወዝንቱ ሥጋ አምላክ ኮነ እንዲል አንቲ ተአቢ እምብዙሃት አንስት ከብዙዎች ሴቶች አንቺ ትበልጫለሽ። አንዲቱማ ካንዲቱ ብትበልጥ ምን ይደንቃል ብሎ እለነሳ ጸጋ ወክብረ ክብር የክብር ክብር ካላቸው ሴቶች ይልቅ አንቺ ትበልጫለሽ። አንድም በሴቶች የሁሉንም መናገር ነው። ጸጋ ክብር ልዕልና ቅድስና ካላቸው ሰዎች ይልቅ አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሃደረ ላዕሊሃ እግዚአብሔር ልዑል እግዚአብሔር የከተመባት ረቂቅ ከተማ አምላክን የወለድሽ እመቤታችን ጸጋ ክብር ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ሀገር መንፈሳዊት አላት። እመቤታችን ንጉሥ በከተማ ዙፋን አድርጎ እንዲኖር ጌታም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሯልና። አንድም ነኪር ነገሩ በእንቲአኪ ሀገር እግዚአብሔር እንዲል የእግዚአብሔር ከተማ ሆይ ባንቺ የሚደረገው ነገር ድንቅ ነው ብሎ ዳዊት ትንቢት የተናገረልሽ አማናዊት ከተማ አምላክን የወለድሽ እመቤታችን ጸጋ ክብር ልዕልና ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ከተማ ጳጳሱን ከነ መርኤቱ ንጉሡን ከነ ሰራዊቱ አንድ አድርጋ እንደምትይዝ እመቤታችን ሰማይን ከነግሱ ምድርን ከነልብሱ በመዳፍ የያዘውን ጌታ ይዛለችና። አንድም በከተማ ሁሉም ይገኛል። እመቤታችንንም የተማጸነ ሰው የሚያጣው ነገር የለምና። አንድም ከተማ የንጉሥ መናገሻ በመሆኗ የተገፋ የተከፋ ያዘነ የተበደለ ሁሉ ከንጉሥ ዘንድ አቤት ለማለት ደጅ ይጸናባታል። እመቤታችን የንጉሥ ክርስቶስ እናት በመሆኗ የተቸገረ የተበደለ ሁሉ አማልጅኝ እያለ ደጅ ይጠናታልና። አንድም ፈለግ ዘይውህዝ ያስተፌስ ሀገረ እግዚአብሔር ደስ የሚያሰኝ ወንዝ የሚፈስብሽ ሀገረ እግዚአብሔር አንቺ ነሽ ብሎ ዳዊት የዘመረልሽ ድንግል ሆይ ጸጋን ክብር ልዕልና ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ወንዝ ከላይ ወደ ታች እንደሚፈስ መልአኩ ቅዱስ ገብርኤል ከሰማይ ወደ ምድር ወርዶ እመቤታችንን ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ ደስ የሚያሰኝ ብስራት ነግሯታልና። አንድም በሀገረ እግዚአ ኃያላን በሀገረ አምላክነ እግዚአብሔር ሳረራ ለዓለም እንዲል በሐዲስ ተፈጥሮ ዓለምን የፈጠረብሽ ከሃሊነቱን ፍቅሩን ለሰው ልጆች የገለጠብሽ
መንፈሳዊት ሀገር እመቤታችን ክብር ቅድስና ካላቸው ሴቶች ይልቅ አንቺ ትበልጫለሽ። እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ ሐቀፍኪዮ። በሱራፌል በኪሩቤል አድሮ የሚኖር ጌታን በክንድሽ ታቅፈሽ በመሃል እጅሽ ይዘሸዋልና ሕፃናት ሲወለዱ አናቶቻቸው በመሃል እጃቸው እናታቸው ይይዟቸዋል፣ ያበጃቸዋል። እናት አናት እንዳይወርዳቸው ነው። ጌታም ግዕዘ ሕፃናትን አላፈለሰምና እንዲህ ይለዋል። ወዘይሴሲ ለኩሉ ዘስጋ በብዝሃ ሂሮቱ አሃዘ አጥባተኪ ወጠበወ ሃሊበ። በይቅርታው በቸርነቱ ብዛት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ጠበ በድንግልናሽን ይዞ ጥበ በድንግልናሽን ይዞ ሃሊበ ድንግልናሽን ጠባ። አንድም በየጊዜው ስጋውን ደሙን ለምእመናን የሚመግብ ጌታ ጥበብ ድንግልናሽን ይዞ ሃሊበ ድንግልናሽን ጠባ። አንድም ፍጥረትን ሁሉ በካህሊነቱ የሚመግብ ጌታ ጥበብ ድንግልናሽን ይዞ ሃሊበ ድንግልናሽን ጠባ። ዘውእቱ አምላክነ መድኃኔ ኩሉ። ሊቅ ከሆነ ሳይተረጉም አይሄድምና ይኸውም የፍጥረቱ ሁሉ ድህነት የሚሆን ፈጣሪያችንን ኢየሱስ ክርስቶስ ነው። ይርእየነ እስከ ለዓለም ንስግድ ሎቱ ወንሴብሖ። እስከ ዘለዓለሙ ይጠብቀን ዘንድ የባህሪ ስግደት እንሰግድለት፣ የባህሪም ምስጋና እናመስግነው። አንድም የባህሪ ስግደት እንስገድለት ዘንድ የባህሪ ምስጋና እናመስግነው ዘንድ ይርአየነ እስከ ዘለዓለሙ ይጠብቀን። ስግደት 3 ወገን ነው። መጀመሪያ ወድቆ መነሳት፣ አፈር ትቢያ የነበርኩ ከዚህ አንስተ የፈጠርከኝ ማለት ነው። ሁለተኛ ወድቆ መነሳት በበደል ብረክስ በኃጢአት ተሰነካክዬ በወድቅም በንስሐ ታነሳኛለህ ማለት ነው። ሶስተኛ ወድቆ መነሳት ብሞትም ፈርሼ በስብሼ አልቀርም በትንሣኤ ዘጉባኤ ታነሳኛለህ ማለት ነው። አንድም ስግደት 3 አይነት ነው። የባህሪ፣ የጸጋ፣ የአክብሮት ስግደት። የባህሪ ስግደት ለፈጣሪ፣ የጸጋ ስግደት ለቅዱሳን፣ የአክብሮት ስግደት በዕድሜ በማዕረግ በእውቀትና በክህነት ላሉ ሰዎች የሚቀርብ ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ጥንት ተፈጥሮ ካለመኖር ወደ መኖር አምጥቶ መፍጠሩ ነው። ንግበር ሰብአ በአርያነ ወበአምሳሊነ እንዲል ሐዲስ ተፈጥሮ ስጋውን ቆርሶ ደሙን አፍስሶ ማዳኑን መናገሩ ነው። እስመ ተግባሩ ንህነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ እንዲል ሰአሊ ለነ ቅድስት። በጥንት ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት።
የፈልፈለ ሕይወት ኢየሱስ ክርስቶስ መገኛ ድንግል ማርያም የሽቱ ሙዳይ ናት። አንድም የሽቱ ሙዳይ ድንግል ማርያም የፈልፈለ ሙዳይ ናት። አንድም የሽቱ ሙዳይ ድንግል ማርያም የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ናት። ይችን የሽቱ ዕቃ አክረማውን ትል ያልወጋትን አባር ያልመታትን ከንጹሕ ቦታ ይቀጯታል። ቀለም አግብተው ሰፍተው ማይደር አበጅተው 4 ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ከነገደ ሌዊ ከነገደ ይሁዳ ተወልዶ ቀኝ አካሉን ተቀብቶ ሊቀ ካህናት ንጉሠ ነገሥት ተብለው ይሾሙባታል። ይህ ምሳሌ ነው። ነቅ ፈልፈል አንድ ወገን የእመቤታችን ምሳሌ፣ ማየ ሕይወት የጌታ ምሳሌ። አንድም ነቅ የእመቤታችን ፈልፈል የጌታ ማየ ሕይወት የትምህርት የልጅነት ምሳሌ ነው። ሃደጉኒ ሊተ ነቃ ማየ ሕይወት ወከርዩ አዘቅተ ዘኢትረከብ ማዩ እንዲል ያችን አክርማውን ከንጹሕ ቦታ እንዲቀጫት እመቤታችን ከንጹሐን አበው ተገኝታለችና ያችን ቀለም እንዲያገቧት እመቤታችንም ዕለት ዕለት ጸጋ ክብር ሲጨምርላት ትኖራለችና ያችን ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ እንዲያኖሯት እመቤታችንንም በቤተ መቅደስ በቅድስና በንጽሕና ኖራለችና ያቺ የሽቱ ዕቃ ከነገደ ይሁዳ ከነገደ ሌዊ የተወለዱ ቀኝ አካላቸውን ተቀብተው ሊቀ ካህናት ንጉሠ ነገሥት በኩረ ምእመናን እየተባሉ እንደሚሾሙባት ጌታም ከእመቤታችን ተወልዶ ሊቀ ካህናት ንጉሠ ነገሥት በኩረ ምእመናን ተብሎባታልና አንድም እመቤታችን ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ከልጇ ከወዳጇ አማልዳ ሰማያዊ ክብር ታሰጣቸዋለችና ፍሬ ከርሳ አድሃነ ኩሎ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ንሕነኒ ርኢነ ወሰማዕነ ከመ አብ ፈነወ ወልዶ መድኃኔ ዓለም እንዲል ወሰአረ እምኔነ መርገመ ከእኛ መርገመ ሥጋ መርገመ ነፍስን ወኩነኔ ሥጋ ኩነኔ ነፍስን አጠፋ። አስተሐፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፅ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና እሙስተ መቃብር እንዲል ወገብረ ሰላም ማእከሌነ በመስቀሉ ሩይ ማእከለ እግዚአብሔር ወሰብ ሆኖ በመስቀሉ ፍቅር አንድነት አደረገ። የበለስን ደም አደረቀ። ፍዳና ኩነኔን ከሰው ልጆች አራቀ። የባርነትን መዝገብ ፋቀ። መላእክትና ደቂቀ አዳምን አስታረቀ። ወገብረ ሰላም በደመ መስቀሉ እለ ውስጠ ሰማይ ወእለ ውስጠ ምድር ወዘታህቲሃ ለምድር እንዲል ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት በልዩ ተንሣኤው አዳምን ወደ ቀደመ ማዕረጉ ወደ ቀደመ ክብሩ ወደ ቀደመ ቦታው መለሰው።
ተንሣኤውን ቅድስት አላት። መገለጫውን ሲያይ አንድም ከነ አልዓዛር ተንሣኤ ሲለይ የነ አልዓዛር ተንሣኤ በብሉይ ሥጋ ነው፣ የእነርሱ ግን በሐዲስ ሥጋ ነውና። አንድም የእነ አልዓዛር ተንሣኤ አስነሽ ይሻል፣ እርሱ ግን በገዛ ሥልጣኑ ነውና። ወተንሣእኩ በሥልጣነ ባሕቲትየ እንዲል ምነው አብ አንስኦ መንፈስ ቅዱስ አንስኦ ይላልሳ ቢሉ አንድ ነው። እሪናቸውን መናገር ነው። አንድም የነ አልዓዛር ተንሣኤ ሁለተኛ ሞት አለበት፣ በእነሱ ግን ሁለተኛ ሞት የለበትምና። ወኢረክቦ እንዝ ዳግም ሞት እንዲል። አንድም የነ አልዓዛር ተንሣኤ ዘጉባኤን ይጠብቃል፣ እርሱ ግን ፈጥኖ ተነስቷልና። ወአህፀረ ዕድሜ ለእርሱ እንዲል ሰአሊ ለነ ቅድስት አዳምን ወደ ቀደመው ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ንጽሕት ድንግል ማርያም አምላክን ለመውለድ የታመነች ናት። አንድም አምላክን ለመውለድ የታመነች ድንግል ማርያም ናት። ሰአሊተ ምህረት ለውሉደ ሰብ ለሰው ምህረትን ለመማለድ የታመነች ናት። ድንግል ማእመንት ወላዲተ አምላክ ማእመንት ሰአሊተ ምህረት ማእመንት ብሎ ይገጥሟል። ድንግል ማእመንት አለ። ድንግል እየተባሉ መታማት አለና እሷ ግን በድንግልና የታመነች ናት። ወላዲተ አምላክ ማእምንት አለ። ርጉም ንስጥሮስ ህሰወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማን ትሰመይ ወላዲተ ሰብ ብሏት ነበርና አምላክን በመውለድ የታመነች ናት። ሰአሊተ ምህረት ማእምንት አለ። ሰው ማልድልን ለምንልን ያሉት እንደሆነ እገሌ እንዲህ ቢልህ እንዲህ በለው ብሎ የባሰ ጸብ አክሮ ነገር አጽንቶ ይመልሳል። እሷ ግን የእናት ልመና አንገት አያስቀልስ ፊት አያስመልስ ሲሆን በውድ ሳይሆን በግንድ ነውና እያፍር ስእለታ ወኢትመየጥ ጸሎታ ከመ ወላዲተ አምላክ ይእቲ ወትረ ከመ ይከውን ተምኒተ እንዲል ሰአሊ ለነ ሀበ ክርስቶስ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችንን የሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ማርያም ድንግል ትጽርህ በቤተ መቅደስ ወትብል የአምር እግዚአብሔር ከመ አልብየ ዘይአምር ባዕድ ወኢ ምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዛብሰረኒ በክብር ወይቤለኒ ሰላም ለኪ
ኦ ቅድስት ድንግል ጽርሐት ሲል ነው። መጽሐፍ ኃላፊያትን መጻያትን ኃላፊያት አድርጎ መናገር ልማድ ነው። አመ ይወፅኡ እስራኤል እምግብፅ ወአመ ይትበሃሎ ለሰይጣን ወአመ ይመጽ ወልደ እጓለ እምሕያው በስብሐቲሁ እንዳለው ያለ ነው። አሁን እመቤታችን ጮኸት ኖሮባት አይደለም። ጮኸው የተናገሩት ከሩቅ እንዲሰማ እመቤታችን የተናገረችው ነገር ከጽንፍ እስከ ጽንፍ ይደርሳልና። ልዕልት ክብርት እመቤታችን በመላእክት ዘንድ ክብር ምስጋና የተገባሽ ብሎ በክብር አክብሮ አጓዶ ከነገረኝ ከመልአኩ ከቅዱስ ገብርኤል ቃል በቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላ እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ይህስ እንደምን ነው ቢሉ እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። የእመቤታችን መልኳ እንደ ፀሐይ ሲያበራ አይቶ ይችን ፀሐይ የመሰለች ውብ ብላቴና ተረክቤ እንደምን አድርጌ አኖራታለሁ ብሎ ደወል አስደውሎ ካህናቱን አእሩገ እስራኤልን ሰብስቦ የምግቧን ነገር ሲማከሩ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዛሬስ ክብሬን በሰው መካከል ሊገልጥልኝ ነው መሰለኝ ብሎ ሊቀበል ቀረበ። መልአኩ ወደ ላይ ሰቀቀባት። ካህናቱም ሊቀበሉ ቀረቡ፣ ወደ ላይም ሰቀቀባቸው። ሐናና ኢያቄም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አሏት። ትታት እልፍ ስትል መልአኩ በቆመ ብእሲ ወርዶ አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ ከሰማይ ዝቅ ከምድር ከፍ አድርጎ መግቧት አርጓል። ምግቧ ሰማያዊ ነው ሲል ነው። የምግቧ ነገር ከተያዘልን ይህችን ፀሐይ የመሰለች ውብ ብላቴና ከሰው ጋር ምን ያጋፋታል? ኑሮዋ በቤተ መቅደስ ይሁን ብለው ወስነው ከቤተ መቅደስ አግብተው አኑሯት ሄዱ። እመቤታችን መላእክት ሊቃነ መላእክት እያረጋጓት 12 ዓመት በቤተ መቅደስ ኖራለች። ከእናት ከአባቷ ቤት 3 ዓመት፣ ከቤተ መቅደስ 12 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ናሁ ወርዘወት ወለተ እስራኤል ይህች ብላቴና ለአቅመ አንስት ደረሰች። እሷን ያለ ጎልማሳ አስቀምጠን ቤተ መቅደሳችንን ታረክስብናለች፣ እንዲያውም ጠርጥረናታል። ከመቅደስ ትውጣልን፣ ጠይቀ ያለችውን አድርግላት አሉት። ዘካርያስም ሄዶ ኦ ወለተ እስራኤል እፎ ትፈቅዲ ትነብሪ፣ ልጄ እንደምን ሆንሽ ልትኖሪ ትወጃለሽ አላት። እመቤታችን ፈጻሚተ ፈቃድ ትሁት ናትና ከእግዚአብሔር በታች ያለኸኝ አባት አንተ ነህ። በዚያውም ላይ እናት አባቴ አደራ ብለው የሰጡ ለአንተ ነውና ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ጌታ ስራውን ያለ ምክንያት አይሰራምና ከነገደ ይሁዳ ሚስት የሞተባቸውን በትር ሰብስበ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። በዚያ ላይ ምልክት
አሳይሃለሁ፣ በዚያ ሰው ስጣት አለው። ለዚያ ሰው ስጣት አለው። ቢሰበሰቡ 1985 በትር ሆነ። በዚያ 4 ህልቀት አንስት ሆኖ ነበርና ያንን በቀዳማይ ሰዓት ሌሊት ይዞ ገብቶ ሲጸልይበት ቢያድር ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ የሚል ተጽፎ ተገኝቷል። እርግብም ወርዳ በእርሱ ላይ አርፋበታለች። ዕጣም ቢጥሉ ለእርሱ ደርሷል። 1 ምስክር ልማ በስሉስ ጥፋ በስሉስ እንዲል በዚያም ብንል ላንተ ደረሰች። ሱባኤ ገብተን የሰጠነህን ሱባኤ ገብተን እስክንቀበልህ ድረስ ጠብቃት፣ ተንከባከባት ብለው ሰጡት። እርሱም ይዟት ሄደ። ከቤቱ አኖሯት። ዘመኑ ዘመነ አጸባ የንግድ ወራት ነበርና ንግድ ለመሄድ ዕለቱን ተሸኝቶ አድሯል። በ3 ወሩ ተመለሰ። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ጥቂትም ተጨዋውቶ ሊሄድ ተነሳ። ሊሸኘው ወጣ። ይች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። በምን አውቆ ቢሉ በፍልስፍና የጌታ ጽንስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከቀደመው ይልቅ መልካቸው ያምራል፣ ጡታቸው ይጠቁራል፣ ከንፈራቸው ይደርቃል። በዚህ አውቆ እኔስ እንኳን ገቢር ሀለዮም አላውቅባትም አለው። እንኪያስ ገብተ ጠይቃትና ተረዳ አለው። ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምነ መኑ ጸነስኪ ልጄ ከማን ጸነሽ አላት። እመቤታችን መንፈስ ቅዱስ በመንፈስ ቅዱስ ግብር ነው አለችው። ከዚያ በፊት ተደርጎ አያውቅምና ነገሩ ረቀቀበት። ቢርቅበት ከደጁ ወድቆ ይኖር የነበረ ደረቅ ግንድ አለ። ያንን አለምልማ አብባ አፍርታ አሳይተዋለች። በዚያውስ ላይ አዕጹቅ ከባህሪያቸው እንዲያብቡ ንቦች ከባህሪያቸው እንዲራቡ የሚያደርግ ጌታ በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልድ ቢያደርገኝ ይሳነዋል ትላለህ ብላ ነገሩን በዚያ አስረድተዋለች። ወዲያው ለበዓል የሚወጡበት ጊዜ ደረሰ። ወድቀ ዮሴፍ ውስጠ ጽኑ መዋግደ ህሊና ይላል። ትቻትም ቢሄድ ያደረገችውን አውቃ ከደረቷ ታጥቃ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል። ይሻትም ቢሄድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገሉብኛል፣ ምን ይሻለኛል እያለ ይህን ሲያወጣ ሲያወርድ ዋስተራአዮ መልአከ እግዚአብሔር በሕልም ይላል። መልአከ እግዚአብሔር በሕልም ታየው፣ ተነጋገረው። ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲኦታ ለማርያም ፍህርትከ እስመ ዘይተወለድ እምኔሃ እመንፈስ ቅዱስ ቃለ እግዚአብሔር ውእቱ ከእሷ የሚወለደው የአብ አካላዊ ቃል በግብረ መንፈስ ቅዱስ ነውና አይዞ አትፍራ፣ ይዛሃት ውጣ አለው። ይዟት ወጣ። ነገሩ አልቀረም። ማየ ዘለፋ አጠጧት። በኦሪቱ ሥርዓት ነው። ባል በሚስቱ ቅንዓት ተነሳስቶበት የጠረጠራት እንደሆነ ሐሪፀ ሰግም ውሃ በመንቀል ወይም በገንቦ አስይዞ አከናንቦ ወደ መገናኛው ድንኳን ይዟት ይሄዳል። ሊቀ ካህናቱ ከሞህዋሩ ላይ ሆኖ ክንብንብሽን ግለጭው ይላታል። እንዲህ
ይግለጥብሽ ብዬ ሲያሰኛት ነው። ክንብንቧን ትገልጠዋለች። ከኦሪቱ የሚጸለይ አምድ አለ። ይስጥቂ ያውቂ የሚል ጸልዩ። ህራረ ዕጣኑን ሐመደ ምስዋኡን በጥብጦ ባልሽ የጠረጠረሽን አድርገሽ ሰውረሽ እንደሆነ ሰውነትሽ ይበጥ፣ ጎንሽ ይላጥ፣ አጥንትሽ ይረገፍ። አላደረግሽው እንደሆነ በወንድ ልጅ ይታረቀሽ ብሎ ይሰጣታል። እሱማን ርግማኑ ይደርብኝ ምርቃኑ ይደረግልኝ ስትል አሜን ወአሜን ብላ ተቀብላ ትጠጣዋለች። ባሏ የጠረጠራትን አድርጋ ሰውራ እንደሆነ ሰውነቷ ያብጣል፣ ጎኗ ይላጣል፣ አጥንቷ ይረግፋል። አላደረገችው እንደሆነ በወንድ ልጅ ይታረቃታል። በዚያ ልማድ ለእመቤታችን ቢያጠጧት ወአብርሃ ገጻ ምስብኢተ እደ እምብርሃነ ፀሐይ ዘወርሃ ኔሳን ይላል። ፊቷ ከፀሐይ 7 እጅ አብርቷል። ከዚያ የተሰበሰበው ሕዝብ ይችን ብላቴና ባላደረገችው ነገር በከንቱ አምተናታል ብለው የተናገሩትን ለእሷ ሰጥቶ ትጸርህ ብሎ ተናገረ። አንድም ካህናቱ በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍርህኪ ለተቃርቦ አላ ከመ ይቀብኪ ንጹሐ እያሉ የሚያመሰግኗት ለእሷ ሰጥቶ ትጸርህ ብሎ ተናገረ። ጾርኪ ዘኢጸውር ድንግል ሆይ የማይቻለውን ቻልሽ። አግመርኪ ዘይትገምር የማይወሰነውን ወሰንሽ። ወአልቦ ዘያገምሩ ምእንትኒ ምንም የሚወሰነው የሌለውን ይበዝሃ ውዳሴኪ ኦ ምልእተ ጸጋ በኩሉ ክብር ምልእተ ጸጋ ምልእተ ክብር እመቤታችን በክብረ ወልድ ላይ ክብረ ድንግልና ቢጨምርልሽ የምትመሰግኙ ምስጋና ምን ይበዛ ብዙሃ ውእቱ ብዙ ነው። አንድም በክብረ ወሊድ ላይ ክብረ ድንግልናን ደርበሽ ስለተገኘሽ ምስጋናሽ ብዙ ነው። እስመ ኮንኪ አንቲ ማህደረ ቃለ አብ የአብ አካላዊ ቃል ማደሪያን ሆነሻልና። አንቲ ውእቱ መንጦላእት ስፍህት እንተ ታስተጋብኦሙ ለመሃየምናም ህዝበ ክርስቲያን ሰብስባ የያዘች በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ ቅዱስ ጴጥሮስ በናህስ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ይህስ እንደምንድን ነው ቢሉ ቅዱስ ጴጥሮስ ከስምዖን ሰፋኤ አሳእን ቤተ ሳለ ረሃብ መንፈሳዊ ተነሳሳበት። ከሰገነት ወጥቶ ተቀመጠ። ምን ነው ቢርበው መብላት ነው እንጂ ከሰገነት ወጥቶ ለምን ይቀመጣል ቢሉ ጊዜያት ለማድረስ ነው። አንድም ምግቡ እስኪዘጋጅለት ድረስ ነው። ወዲያው ተደሞ መጣበት፣ ተኛ፣ ራእይ ያለ ሰፊ መጋረጃ በአራት ወገን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ከሰማይ ስትወርድ መልአኩ ርያውን እያየ ኦ ጴጥሮስ ተንስእ ህርድ ወብላ ጴጥሮስ ተነስተ ርያውን አርደ ብላ አለው። ሐሰለከ እግዚእየ ይቦአ ርኩስ ውስጥ አፌ በፍጹም ርኩስ ነገር
ወደ አፌ ገብቶ አያውቅም አለ። ዘእግዚአብሔር አንጽሐ አንተ ኢታስተራኩስ እግዚአብሔር የቀደሰውን አንተ አታርክስ ብሎ ይህንንስ መላልሶ ነግሮት ተመልሶ ተጠቅልሎ ሲያርግ አይቷል። ይህ ምሳሌ ነው። መጋረጃ የእመቤታችን ሰፊ መሆኗ የእመቤታችን ክብሯ፣ ልዕልናዋ፣ ጸጋዋ ብዙ ነውና ያቺ መጋረጃ የአራት ወገን መያዟ እመቤታችንንም በአራቱ ማዕዘነ ዓለም ሰአሊለነ ቅድስት ሳይላት የሚውል የሚያድር የለምና ስዕለ እንስሳት የምእመናን እስራኤል ምሳሌ፣ ስዕለ አዕዋፍ የምእመናነ ካህናት፣ ስዕለ አራዊት የምእመናነ አሕዛብ መልአኩ እርያውን ያየ ኦ ጴጥሮስ ተንስእ ህርድ ወብልዓ ማለቱ ለእግዚአብሔር ምግቡ ነው። ፍጻሜው ግን አሕዛብ እነ ቆርኔሌዎስ አጥምቃቸው አትጸየፋቸው ሲል ነው። 3 ጊዜ መላልሶ መናገሩ የሦስትነት ቃሉ ያለመለወጥ የአንድነት ተመልሶ ተጠቅሎ ሲያርግ ማየቱ በእመቤታችን ቃል ኪዳን ያመኑ በተስፋ የተማጸኑ ምእመናን አንድ ሆነው ገነተ መንግሥተ ሰማያት ለመግባታቸው ምሳሌ ነው። አንድም መንጦላዕት የወንጌል በአራት ወገን መያዟ ወንጌልም በአራት ክፍል ሆና ተጽፋ በአራት ማዕዘን ለመነገሯ ምሳሌ ተመልሶ ተጠቅልሎ ሲያርግ ማየቱ በወንጌል ያመኑ ምእመናን አንድ ሆነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው። ወትምሂሮሙ ሰጊደ ለስሉስ ቅዱስ ማህያዊ ወትምሂርዮሙ ሲል ነው። ለስላሴ ስግደትን የምታስተምሪላቸው አንቺ ነሽ። ጌታ ከእመቤታችን ሰው ሳይሆን የስላሴ አንድነታቸው ሦስትነታቸው ተለይቶ አልታወቀም ነበርና መኑሂ እያእምሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ለስላሴ አምስቱን አዕማደ ምስጢርን ያስተማርሽላቸው አንቺ ነሽ። ጌታ ከእመቤታችን ከመወለዱ በፊት አምስቱን አዕማደ ምስጢር ተለይተው አይታወቁምና አንድም ለስላሴ ስግደትን የምታስተምሪላቸው የቤተ ወንጌል መጋረጃ አንቺ ነሽ። የብሉይ ኪዳን ሰዎች የቤተ መቅደሱ ደጃፋቸውን አንድ መጋረጃቸው አንድ ነው፣ አንድ አምላክ አንድ ገጽ ብለን እናምናለን ሲሉ ነው። እኛ ግን የቤተ መቅደሱ ደጃፍ 3 መጋረጃው አንድ ነው፣ በስም በግብር በአካል 3 በባህሪ በሕልውና በአገዛዝ አንድ ብለን እናምናለን ስንል ነው። አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ በደብረ ሲና ያየውን አምድ እሳት የወሰንሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወሃደረ ውስተ ከርስኪ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ ጌታ ማደሪያን ሆንሽ። ጾርኪዮ በከርስኪ ተሰዓተ አውርሃ
ኮንኪ ታቦቶ ቢል ወታቦተ ዘንጉስ እንዳለው ያይደለ 9 ወር ከ5 ቀን በማኅፀንሽ ወሰንሽው። መጽሐፍ የሞላውን አጉድሎ የጎደለውን ሞልቶ መናገር ልማዱ ነው። ወነበርኩ ውስተ ከርሰ እምየ 10 አውራሃ በደም ርጉኤ እንዲል አንቲ ማእምንት ለዘኢያ ገምርዎ ሰማያት ወምድር ሰማይና ምድርን የማይወስኑትን ጌታ ለመወሰን የታመንሽ አንቺ ነሽ። ኮንኪ ተንከተመ ለእርገተ ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በዚች በመሰላል የላዩ ወደ ታች ይወርድባታል፣ የታቹ ወደ ላይ ይወጣባታል። የታቹ ወደ ላይ እንዲወጣባት ሥላሴ በእኛ መመስገናቸው በእመቤታችን ነውና፣ የላዩ ወደ ታች እንዲወርድባት ሥላሴ በእኛ ማደራቸው በእመቤታችን ነውና፣ አንድም የታቹ ወደ ላይ እንዲወጣባት መለኮት ከትስብእት ትስብእት ከመለኮት ቃል ከሥጋ ሥጋ ከቃል ጋር መዋሃዳቸው በእመቤታችን ነውና፣ አንድም መሸጋገሪያ ድልድይ ሆንሽ። በድልድል የወዲያው ወዲህ የወዲሁ ወዲያ ይሸጋገሩበታል። በእመቤታችን ከሐሳር ወደ ክብር፣ ከሞት ወደ ሕይወት፣ ከባርነት ወደ ነጻነት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረንባታልና። ብርሃንኪ የአቢ እምብርሃነ ፀሐይ የልጅሽ ከብርሃነ ፀሐይ ይበልጣል። እርሱንስ አሁን በደገኛው ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይበልጣል። ፀሐይ ከማትደርስበት ደርሳ የምትመሰገን ስለሆነች አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸውሩ ቅዱሳን በፍስሐ ወበሐሴት ዘነጸርዎ ቅዱሳን በፍስሐ ወበሐሴት ጽኗን ሰብአ ሰገል በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ርኢኩ ረሲአነ እንዘ ይወርዱ ውስጠ መቃብር ቅዱስ እንዲል አንድም ቅዱሳን ነቢያት ቅዱሳን ሐዋርያት በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ። ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም በሕማም ለዲ ወወለድኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኒኪ እንዲል ሔዋን ጻርሽን ጋርሽን ምጥሽን የብዙ ብዙ አደርገዋለሁ የሚል የመርገም ቃልን ሰማች። አንቲሰ ማርያም ሰማእኪ ዘይብል ተፈስሒ ኦ ምልዕተ ጸጋ አንቺ ግን እመቤታችን ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ የሚል የሕይወት ቃልን ሰማሽ። አንድም ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም ሔዋን በሕማም ለዲ ወወለድኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቀነይኪ የሚል ቃል መርገመ ሰምታ ወወለደት ቃየልሃ ምክንያት ሞት የሞት ምክንያት የሚሆን ቃየልን ወለደች። አንቲሰ ማርያም ሰማእኪ ዘይብል ተፈስሒ ኦ ምልዕተ ጸጋ
አንቺ ግን እመቤታችን ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ የሚል ቃልን ሰምተሽ ወልድኪ ለነ ንጉሰ እግዚኦ ኩሉ ፍጥረት ሞትን የሚያስወግድ ሕይወትን የሚሰጥ የፍጥረት ሁሉ ገዥ አዛዥ የሚሆን ንጉሥ ክርስቶስን ወለድሽልን። ወሐጠ ሞት ወኃይለ ወካዕበ ሰዓረ እግዚአብሔር አንብአ እምኩሉ እንዲል መጻ ወአድኀነነ ተወልዶም ከመከራ ሥጋ ከመከራ ነፍስ አዳነን። እስመ መሐሪ ውእቱ ወመፍቀሬ ሰብ ይቅርባይ ሰው ወዳጅ ነውና በእንተዝ ንውደሰኪ በከመ ገብርኤል መልአክ እንዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ስለዚህ መልአኩ ቅዱስ ገብርኤል ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስለኪ ብሎ እንዳመሰገነሽ እኛም ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ብለን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው ብሎ እንዳመሰገነሽ እኛም ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ብለን እናመሰግንሻለን። ሰአሊ ለነ ቅድስት ኮከብ ብሩህ የሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድርልን። ሀተታ እንደ ሰኞ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። አሜን። ቃሌት ያሰማልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወለወላዲቱ ወለክብር መስቀሉ ይቆየን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታት፣ ለተጨነቁት መጽናናትን እግዚአብሔር ይላክልን። ከወላዲተ አምላክ ፍቅር ጣዕሟን በልቦናችን በአንደበታችን ላይ ይስልልን ይጽፍልን ዘንድ የአምላክ በጎ ፈቃድ ይሆን። ከወዳጆቿ ለወዳጆቿ ከምትሰጠው ረድኤት በረከት ለኔ ለደካማው ለልጅ ዲያቆን ዳዊት ለሁላችን ይህን ለምንሰማው ለተሰበሰብነው ለሕዝበ ክርስቲያን ለማህበረ የቅዱሳን ዝክር ተከታታዮች በሙሉ ረድኤት በረከት ይሰጠን ዘንድ ታደርሰን ዘንድ የዚህን ዓመት እንዳደረሰችን ለሚቀጥለው እንድታደርሰን በአንድነት ሆነን እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመንህነኒ ንህድግ ለዘአበሰ ለነ ኢታበአነ እግዚኦ ውስተ መንሱት አላ አድህነነ ወባልሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሃት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ
ተፈሲ ፍስህት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ድምጽ የምትሰሙ ሁላችሁም ሼር እና ላይክ በማድረግ ለምእመናን እንድታደርሱልን በወላዲተ አምላክ ስም ሁላችሁን እንጠይቃለን። በዚህ ጸሎት ብዙ ፈተና ላይ ስለሆንኩ ብርሃነ ሥላሴ እያላችሁ ሁላችሁም በጸሎት በቆማችሁ ጊዜ እንድታስቡኝ ሁላችሁንም አሳስባለሁ። ሲጾሙ ከርመው ለዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።